አሁን በቀጥታ የምናልፈው ወደ ለዕለቱ ከያዝናቸው ጉዳዮች ወደ አንዱ ነው። በስልክ መስመራችን ላይ እንግዳ ጋብዘናል። እንግዳችን ማን ነው? ማናት? ስዩሜ። እሺ፣ በቀጥታ የስልክ መስመራችን ላይ እንግዲህ ያገኘናት የፊልም ዳይሬክተር ነበር። ለነገሩ መሆኗም የሚቀር አይመስለኝም። አያያዟ እንደዛው ነው። የበርከት ያሉ የሙዚቃ ቪዲዮችን ዳይሬክት እያደረገች ነው የምትገኘው። ተዋናይት ጭምር ናት። ከዚህና የተያያዙ ነገሮችን ለማንሳት በተለይ ሰሞኑን ደግሞ እየወጡ የሚገኙ የወጣት ድምፃውያን ስራዎች ብስሬ የእሷ እጆች ናቸው የነካኳቸውና ደውለንላታል ቆይታ ለማድረግ። ሰላም ሄሎ። ሰላም ሄሎ። እግዚአብሔር ይመስገን። አድማጮቻችን አዩ ግርማ ናት በቀጥታ የስልክ መስመራችን ላይ የምትገኘው። እንዴት ነው ስራ እንዴት ነው? መልካም ነው እግዚአብሔር ይመስገን። አዲሶች እንደምን አላችሁ? እግዚአብሔር ይመስገን ደህና ነን አዩ፣ እኛ ደህና ነን። ስራ ቢዚ ነው ማለት የምንችለው ወይስ እንዴት ነው? ስራ ቆንጆ ነው። ቆንጆ ነው። መልካም ነው እግዚአብሔር ይመስገን። አይ በጣም ደስ ይላል አዩ። ከዚህ ቀደም ብስሬ እኔ የማውቀው በተደጋጋሚ አንድ ምዕራፍ ፕሮሞሽን ላይ ይመስለኛል የሀገር ፍቅር ልጅ አንድ ዘመናዊ ክፍል የነበረ ዳንሰኛ ዳይሬክተርም ነበረና እሱ በተደጋጋሚ አንድ ፊልም ሙዚቃ ክሊፖችን በማምረት እሱን አይቼዋለሁ። ከዛ በኋላ እንደው ተቋማት ሊሆኑ ይችላሉ እንጂ የግለሰብ ስም ተደጋግሞ ሳይ እኔ ያዩን ለመጀመሪያ ጊዜ ነው የሆነልኝ። አዩ አንቺ ነሽ ወይስ ድምፃያኑ ወደ አንቺ ጎራ እያሉ የሚገኙት አሁን ላይ? እንደ አጋጣሚ ሆኖ እስካሁን ባለው እነሱ ናቸው ወደ እኔ ጎራ እያሉ የሚገኙት። ከዚህ በኋላ ግን እኔም ጎራ ማለት አይቀርም ብዬ አስባለሁ። እስካሁን ባለው እነሱ ናቸው ጎራ እያሉ ያሉት። መቼ ነበረ በደንብ ወደዚህ ነገር የገባሽው? ማለት በተደጋጋሚ ስምሽን አይተነዋል ባለፉት 2-3 ዓመታት በተለይ በጣም ብዙ የሙዚቃ ቪዲዮዎችን እየሰራሽ ትገኛለሽ እና ወደዚህ ነገር ለመግባት ቆርጠሽ ተነስተሽ ነው የጀመርሽው ወይስ ሁኔታዎች ናቸው ወደዛ የገፉሽ? ሁለቱም ናቸው ማለት ይቻላል። ያው እኔ የመጀመሪያ ስራዬ በዳይሬክቲንግ ሸመንደፍሬ የተሰኘው ፊልም ነው። ከዛ ውጪ አንድ ተከታታይ ድራማ አዘጋጅቻለሁ። ከዛ የራሴን ሙዚቃ የኔ የተሰኘውን የመጨረሻ ሲንግሌን እሱን ዳይሬክት አደረኩና እሱን አይታ ቬሮኒካ ዳነ መጀመሪያ ኢንቫይት አደረገችኝ። ከዛ በኋላ በቃ የቬሮኒካን ያዩ ደግሞ ወዳጆች ደግሞ እንደዚሁ ኢንቫይት ያደረጉኝ እነሱን መስራት ጀመርኩኝ ማለት ነው። ዳይሬክቲንግ ከበፊትም የነበረ ነገር ነው። 5 አመት ሸመንደፍር ከተሰራ አይ ቲንክ 5 አመት ከምናምን 6 አመት ይሆነዋል። እሱ ፊልም ያንቺ ነው ዳይሬክት ያደረግሽው? እሺ ኦኬ። ያኔ ጀምሮ አሁን ላይ ያለው ላይ ተደርሷል ነው? ከበፊት የነበረ ነገር ነው። 3 ሙያዎች ላይ ነው እንግዲህ የምናውቅሽ ሲመስለኝ። ድምፃዊ ነሽ አይደል? ድምፃዊ ነሽ፣ እንደገና ተዋናይ ነሽ፣ ተዋናይት ነሽ፣ እንደገና ደግሞ ዳይሬክቲንግም አለና 3ቱ ሙያዎች እንዴት ናቸው? የትኛው ጋር የበለጠ አቅም ያለ ብለሽ ታስቢያለሽ? ወይ 3ቱንስ አጣጥሞ መሄድ የሚቻል ነገር ይመስልሻል? አንድ ላይ ናቸው። አንድ ሰው ዳይሬክተር ለመሆን ደራሲ መሆን አለበት። ሀሳብን መጻፍ አለበት። ሀሳቦቹን ወደ ምድር ማውረድ መቻል አለበት። ከዛ በኋላ ነው መተወን መቻል አለበት። ኢሞሽንን ማወቅ አለበት። ከዛ ነው ወደ ዳይሬክቲንግ ላይቲንግ ምናምን የሚባለው ጋር የሚሄደው። ትወናም እዛ ውስጥ አለ ብዬ አስባለሁ። ሙዚቃው ነው ትንሽ ፈንገጥ ያለው። ሙዚቃ ደግሞ የልጅነት ህልሜ ስለሆነ እማድግበት፣ ራሴን እያሻሻልኩ አሪፍ ነገር ይዤ የምመጣበት ብዙ ኢፈርት የሚፈልግ ብዙ ጉልበት የሚፈልግ ነገር ስለሆነ ሙዚቃ መማርም የሚፈልግ ነገር ስለሆነ ራሴን በጣም አፕግሬድ ለማድረግ ወይም ደግሞ ራሴን ለማብቃት በጣም እየሰራ ያለሁበት ሙያ ነው። በቻልኩት አቅም 3ቱንም እንግዲህ አንድ ላይ ለማያያዝ እና ለመሄድ እየሞከርኩ ነው፣ እየታገልኩ ነው። የተሰዋ ግን የለም ከዚህ ውስጥ መስዋዕት የሆነ የለም? ምክንያቱም ምን መሰለሽ አሁን ትወናው ላይ ያየንሽ ነው በደንብ ሙዚቃው ላይ በዚያ መጠን አለሽ?
በዚህ ዓመት ሙዚቃ አልሰራውም፣ አምናም አልሰራውም። ስለዚህ መስዋዕት ሆኗል ማለት ነው። የሚሆኑ ትራኮች እየተዘጋጀው ነው፣ ግን በሲንግል ደረጃ 1 አመት ከምናምን ኦልሞስት 2 አመት ሊሆነኝ ነው። ግን በዚህ ዓመት አንድ የሚወጣልኝ እንደ እግዚአብሔር ፍቃድ። ትንሽ ሙዚቃው ላይ ጋፕ ብያለሁ። በፊልምና በተከታታይ ድራማው ግን አለው፣ ሁለቱም ላይ አለው። ዳይሬክቲንጉም ላይ እንደምታዩት ነው እየሞከርኩ ነው። ዘቢባን ዓርብ ዕለት ስናወራት ከ80 ኪሎ ወደ 70 ኪሎ እንድገባ ድጋፍ ያደረገችው አዩናት ስትል ነበር እና እንዴት ነው መጀመሪያ መታ ስታገኛት ትሆን ነበር ለክሊፑ? ያው መጨረሻ ላይ ወጣ። መጀመሪያ ላይ ታገኛት ትሆን ነበር ለክሊፑ። በእውነቱ ግን ያው ከሆነ አመት በኋላ ስታየው ብቀንስ ኖሮስ እንዳትል ትንሽ ኪሎ መጨመር ምን ያመጣል መሰለ፣ ልብስ ስታደርግበት የማክሰብ ባህሪ አለው። በጣም እሷን ባገዘፍናት ቁጥር የምናመጣው ሞዴልም ለመደነስም እንቅስቃሴ ለማድረግ ሙዚቃው እንደምታየው በጣም ቆንጆ ሙዚቃ ነው። ኢነርጂ ያለው ቫይብ ይፈልጋል። እሱን ለማምጣት ትንሽ ይከብዳታል። ዘቢባ በጣም ጠንካራ ልጅ ስለነበረች ቀድማ ነው ወደ አራስነቷን ሳትጨርስ ነው ወደ አልበሟ ሄዳ የነበረውና በቃ ጡት ማጥባትም አቆማ ስለነበር ማድረግ እንደምትችል አምኛት ስለነበረ ያው ተጋግዘናል እንጂ በጣም ጠንካራ ልጅ ነች። ራሷ ነች ማለት እችላለሁ፣ ግን ተጋግዘናል በትንሽ። ዘመን ድራማ ላይ ነው አይደል በደንብ ብዙ ሰው ያወቀሽ? አዎ፣ ከማለዳ ኮከቦች ውድድር በኋላ። አዎ፣ መጀመሪያ በደንብ የመጣው ነገር የትኛው ነው? የዳይሬክቲንጉን ልብሽ ውስጥ ይዘሽ ነው ወደ ትወና የገባሽው ወይስ የትወናው ነገር ይቀድማል? እንዴት እንደመጣ ላውራ በዛውም። በቃ ስክሪፕት ጽፋለሁ እኔ ከሃይ ስኩል ጀምሮ ኪነ ጥበብ ውስጥ አለሁበት። ከዛ የማለዳ ኮከቦች ቶፕ ስሪዎችን ፍጹም አስፋው ስክሪፕት ፈልጉና አምጡ እናንተ የምትሰሩት ተባለን። ስክሪፕት ጻፍኩኝ ሰጠንና የኔ ፍጹም ወደደው እንዳጋጣሚ ሆኖ። ከዛ በኋላ ዳይሬክት እንድታረገው መሀሌት ሰለሞን ተሰጣት ማለት ነው፣ ዳኛችን የነበረችው። እሱ ላይ ኢንቮልቭ አደረግኩና ሳግዛት የዳይሬክቲንግ አቅሜን አየችና ረዳት አዘጋጅ ብላ አፈችኝ ማለት ነው። በዛን ጊዜ 20 አመቴ ወር 21 አመቴ ነው። ስክሪፕቲንግ ገዝተውኝ ኤቢኤስ ላይ ተከታታይ ድራማ ሆኖ 12 ክፍል ተላለፈልኝ። እዛም ላይ ደግሞ ረዳት ዳይሬክተር ተብዬ ተጻፍኩ። መማር አለብኝ ብዬ ኦንላይን ራሴን አስተማርኩ። እዛ ያንን ያየ ሰው ደግሞ የኤቢኤስን ያየ ሸመን ደፈረን እንድሰራ ኢንቫይት አደረገኝ። እንደዚህ ነው የመጣው። የማዘጋጀቱ በትወናና ስክሪፕት በመጻፍ ፕሮሰስ ውስጥ የመጣ ነው። ከዛ ግን ራሴን አፕዴት አድርጌያለሁ። አይ ጥሩ ነው። እንግዲህ በነገራችን ላይ እንግዲህ አንዳንድ ስራዎችን ስንመለከት የኋላውን ዘመን የምትናፍቂም ትመስያለሽ በክሊፕ ስራዎች ላይ ማለት ነው። እንደዚሁም ደግሞ እርጋታ ነገሮችም ያላቸው ስራዎች ላይ በተለይ ይሄ ቅድም ያልሽው የራስሽ ስራ ላይ አሩን 40 ምንጭ ይሁን የሄደሽ የቀረጽሽው ኦር ሌላ ቦታ እንደዚሁም ደግሞ አንቺ ዳይሬክት ባታረጊውም ግን ይነጋል የተሰኘው ስራሽ ላይም ራሱ አይ ሆፕ የሆነ ተሳትፎ ሊኖርሽ ይችላል ሌላ ሰው ቢሆንም ግን እርጋታነትም ይታያል። ዞሮ ዞሮ እስቲ ስሜትሽን ብታጋሪን ደስ ይለናል። ከዚህ ጋር በተገናኘ ምን አረጋጋሽ? አክቹሊ አስተዳደግ እንኳን ረጋ ያልኩ ሰው አይደለሁም። በጣም እንደውም ቀልቃላ ረባሽ ከሚባሉ ተማሪዎች መካከል ነው የምመደበው። ተረጋጋው ሰው ነኝ ብዬ አላስብም። ግን ያኔ ጨርሰሽ ነው አንቺ በደህና ጊዜ ምናልባት በልጅነት ጨርሼ ይሁን ምናልባት እንጂ የተረጋጋው ሰው እንኳን አይደለሁም። ተፈጥሮም አንዳንድ ቪዲዮዎችም ላይ ሞር ተፈጥሮ ላይ ትንሽ ልብሽ የሚያጋድል ይመስላል። የሆነ ኦሪጂናል ኦቴንቲክ የሆኑ ነገሮችን ለማሳየት አይነት ነገር ትሞክሪያለሽ። አግኝቼሻለሁ ወይስ አላገኘሁሽም? 100% አግኝተኛል። ግን ይሄኛውን ሳልጠናለው አሁን ለምሳሌ ያክል
ሸበላለምን እንደው ቪዲዮውን እንደ ቪዲዮ ይወደዳል እንጂ ሐሳቤ አልነበረም። ስክሪፕቱን እኔ ነኝ ላይኑን ሙሉ በሙሉ የጻፍኩት። ከዛ አማኑኤል ገብረበድን ዲቨሎፕ አድርጎ እንዲሰራው ዳይሬክት እንዲያደርገው አደረኩኝና ስክሪፕቱን ስጽፈው ይሄ የምናየው የክለቡ የመዝናናቱ የምናምኑ ላይፍ እንዳለ ሆኖ ከዛ ደግሞ የተፈጥሮ ሁለቱንም ሚዛን ላይ አስቀምጦ ሰው ወደ ፈለገው እንዲመርጥ ነው። በዚህኛው ላይ ሰው ወይን ይሰጣጣል የሚጠጣ፣ ገጠር ላይ ደግሞ የወይን ፍሬ ይሰጣታል። እዛ ሎሚ ወረውርላታል፣ እዚህ አልኮሉ ላይ በቅርጽ በሆነች ቅርጽ ሎሚ ተቀምጣለችና ሁለቱም የራሱ አይነት ውበት አለው። የኔ ነፍስ ያለው ግን ገጠሩ ጋር ነው ብላ መጨረሻ ላይ እግሯ ወደ ገጠር ሲገባ ነው የሚያልቀውና ትክክለኛ ነፍሴም ያለው በጣም በተፈጥሮ ያው አንባቢ ነኝ ባይባልም ማንበብ ስለምወድ ተፈጥሮ ጋር ትንሽዬ አለኝ ወዳጅነት። እነሱም ይወዱኛል፣ ዛፎች ይወዱኛል። ጸድቀውልሻል ተክልሽ? ዛፎች ይወዱኛል። ዛፎች ይወዱኛል ጥሩ ነው። አበባና ዛፍ በጣም ነው የሚወዱኝ፣ እኔም እወዳቸዋለሁ። ማለት ትንከባከቢያለሽ ነው ወይስ እንዲሁ? እንከባከባለሁ፣ እነሱም ይወዱኛል። እኔ ጋር ሲመጡ ደስተኛ ይሆናሉ። ቦታ ካለ ትንከባከባለች ማለት ነው። ውድ በዚህ ጊዜ አሁን እየተቆረጡ ነውና ሀዘን ላይ ነው ያለሽው። ያለበት ቦታ ሄዳለሁ። ደስ ይላል። አይ ደስ ይላል። ምንድነው ሌላ አንድ በቅርብ ካየናቸው ስራዎች መካከል ያንቺ አለመጠየቅ የአህመድ ማንጁስ አይ ቲንክ ያንቺ ስራ ነው አይደል? ዳይሬክት ያደረግሽው በቅርብ ጊዜ ትንሽ ለየት ባለመልኩ መጥቷል። አለባበሶች ላይም እንደዚሁ ሌሎቹ ክሊፖች ላይም ጥንቃቄ ታደርጊያለሽ። እንደገና የሚሰሩ ያለ ይመስለኛል። እና በወጪ ረገድ እንዴት ነው? አቅማቸውን ያገናዘበ ነው ወይስ ይሄን ካላሟላችሁ አልሰራም ትያለሽ? እሱ ላይም ትንሽ ብትነግሪን። እንደ በፊት ላይ እንደዛ ነበረ። አሁን ወደ 25 ሚውዚክ ቪዲዮ ክሊፖችን ዳይሬክት አድርጌያለሁ። መጀመሪያ ሰሞን ላይ ያው መውጣት አለበት የግዴታ የምፈልጋቸው ነገሮች ሙዚቃው የሚፈልገው ሙዚቃውን እነሱ ቆንጆ አድርገው ነው የሚያዜሙት። ለምሳሌ ያክል ግጥም ላይ እንትን የለብንም። ይሄ ገጣሚው ሀሳብ ውስጥ ካለው ድረስ ጥበብ ውስጥ ካለው ድረስ የፈለገው ድረስ ያፈልቀዋል። ከዛ ድምጻውያኖቹም ጥሩ ድምጻውያኖች ስለሆኑ ቆንጆ አድርገው ያዜሙታል። ከዛ ቪዥዋሊ የምትጨምርበት ነገር ከሌለ እዛ ቪዲዮ ላይ እዛ ሀሳብ ላይ ቪዲዮ ባይሰራለት ከሚመርጡ ሰዎች መካከል ነኝ። ከዛ ግን የሙዚቀኞችን ያላቸውን አቅም በማገናዘብ ሲል ሀሳቢ ላይ ኮምፕሮማይዝ አላደርግም። ሌሎች ነገሮች ምናልባት ራሴን መጉዳት ሊሆን ይችላል ፋፈር ላይ ስራው ላይ ግን ሀሳቡ የሚፈልገው ነገር ኢንቨስት መደረግ አለበት ብዬ ከሚያምኑ ሰዎች መካከል ነው። በጣም በውድ የሰራሽው የሙዚቃ ቪዲዮ የትኛው ነው? ገንዘቡንም መጥቀስ ትችያለሽ። ለኛ ችግር ነው። የራሴን የአርባ ምንጩን 570,000 ብር ነው ታዲያ ከዘቢባ ጋር በቃ ዘቢባም ስትነው ወደ 500,000 ብር አካባቢ በላይ አውጥቻለሁ ብላለች። ኦፍ ኮርስ ሌሎች ነገሮች ሊኖሩ ይችላሉ። የኔ የሚለውን ማለት ነው። አዎ የኔ የሚለው ያስታውቃል። ለነገሩ በጣም በፕሮዳክሽን ደረጃ ብዙ እንደወጣበት ያስታውቃል ስትመለከተውና ክፍለ ሀገር ሲኬድም እንግዲህ አረፍ ሲባልም ያለው ነገር ይታወቃል። ከዛ የሚጀምር ይመስለኛል የወጪውና ጥሩ ነው። ግን እኔ አንድ ነገር እንድትይን የምፈልገው መሰለሽ አንድ ሙዚቃሽ ይነጋል የተሰኘው ላይ እኔ እንጃ ለእኔ በጣም ትልቅ የግጥሙ ሀሳብ እንደገና ክሊፑም ኦፍ ኮርስ ክሊፑ ላይ ዳይሬክቲንግ ላይ ያንቺን ስም አላየሁም፣ ሀሳብ ግን ሊኖርሽ ይችላል እና ትንሽ ብናወራ ደስ ይለኛል። ስለዚህ ሙዚቃሽ ምን አይነት ስሜት ላይ ሆነሽ ነው ያንን የጻፍሽው? ወንድሜ ጠይቆኝ ነው ሶሻል ሚዲያ ላይ የዛን ጊዜ ስንት አመቱ ነው? 8 አመት ትንሽ ቆየት ብሏል። 8 አመቱ ይመስለኛል። ወንድሜ ታናሽ የቤታችን የመጨረሻ ልጅ ነውና የጦርነት ነገር አይቶ ጠየቀኝና መመለስ አልቻልኩም። ጁንታ ምን ማለት ነው ብሎ ጠይቆኝ መመለስ አልቻልኩም። እንትን
አሁንም ሳነሳው ስሜቴን ይረብሽብኛል። ግን በቃ ምንም ነገር ተከፋፍለን የምናመጣው ምንም ነገር የለም። እግዚአብሔር ሁላችንም በአንድ ባህሪ ነው የሰራን። አንድ ባህሪ ነው ያለን። ጸባያችን ቢለያይም በእግዚአብሔር አምሳል የተሰራ ባህሪ ነው ያለንና ቢመሽም እንደሚነጋ አሁንም ስቲል ተስፋ አለኝ፣ አምናለሁ። እና በጣም በተሰበረ ስሜት ውስጥ አንድ ጊዜ ነው ግጥሙን የጻፍኩት፣ አንድ ጊዜ ነው ዜማውን የሰራሁት። ስቱዲዮም አንድ ጊዜ ነው የገባው። ድጋሚ ያየሁት እንትንም አይደለም፣ ለገንዘብም ለምንም የተሰራ ሙዚቃም አይደለም፣ እንደ ዘፈንም አይደለም የሰራሁት። በቃ ስሜቴ የዛን ጊዜ እንደሚነጋ ተስፋ ለኔ ሳይሆን ለታናናሾቻችን ለሚመጡት ጄኔሬሽን ይፈልጋል፣ ብርሃን ይፈልጋል። የምናየው ነገር በሙሉ ጨለማ እንደሆነ ልጆቻችንን ሳናውቀው እየሰበክናቸው ነውና ርስቱ መሬቱ ያምሂም ነው የኔ ነው ውለን ለማናረው ለዚች አጭር እድሜ ግብ ተይዞ ወገን ከወገኔ ማልዶ የተነሳው ምስኪኑ ወንድሜ አረፋፋዱ ላይ ለምን ይቀነስ ከድሜ ነው። ይሄ በዝሆን ጸባላ አይደለ እንደዛ ተሰምቶኝ ነው የጻፍኩትና ፊዚካሊ ባይጎዱ እንኳን ኢሞሽናሊ ፊዚካሊ ያየነው ነው በጣም ብዙ ሉዝ ያደረግንባቸው አመታቶች ናቸውና ኢሞሽናሊም ደግሞ ህጻናቶች ሳይቀሩ እየተጎዱበት ያለው ጊዜ ነውና እሱን በማስመልከት የተጻፈ ነው። ከባድ እኮ ነው ለታዳጊዎች መልስ መስጠት እንደዚህ አይነት ነገር ላይ ምን ትላቸዋለህ? ተሳስቀ ልታሳልፍ እንትን የሆነ ነገር ብለህ ልታልፉት መልስ መስጠትም ከባድ ነው። ስሜትሽ የነገረሽን ያንጸባረቅሽበት ነው። አንቺ ያዘንሽ ይነጋል ብለሻል፣ ግን ፓራዶክስ ነው። አዎ ይነካል። እሱን የተስፋን ብስራት ነው እንግዲህ መስበክ ያለብን። በአይንና በጆሮ አይደል የሚገባው መልካም ነገርም መጥፎ ነገርም። በቻልኩት አቅም በአይናቸው የሚያዩት ሰዎቹን ልክ እንደ ማነው በቀን መብራት ይዞ ዶጋሪ ልክ እንደሱ በቀን መብራት ይዤ ወክ ያደረግኩ አሳይቻለሁ። ለጆሮ ደግሞ ይነጋል ብያለሁ። ቪዲዮ ላይ እንዳየኸው 3 እርግብ ነበረ። የተስፋ ብስራት ነው ሌላ አይደለም። ተስፋ አለ። እንትን ጋር እዚሁ ጋር ከሌላ ሌላ ጥያቄ ላንሳላት ብዬ ነው። ከዚህ ከዳይሬክቲንግ ጋር የተገናኘ አንድ ጥያቄ ምናልባት ብትመልሽልኝ ደስ ይለኛል። ቅድም እንደውም ነካ ስላደረግሽው በደንብ እንድታብራሪልኝ እፈልጋለሁኝ። እንዳልሽው ሙዚቃው ላይ ያው ዜማው ተደርሷል፣ ድምጻዊው ያቀነቅነዋል፣ ግጥም ተሰርቶለታል። ኦልሬዲ ሀሳቡ ተቀርጾ መጥቷል። የዳይሬክተሩ ስራ ምንድነው ብለሽ ታስቢያለሽ? ተጨማሪ ሀሳብ አለ ወይስ ያለውን ሀሳብ ማጉላት ነው? ሮሉ ሚናው ምንድነው? ቅድም አንድ ያልሻት ነገር ትንሽ ስትራይክ ስላደረገችኝ ነው። ተጨማሪ ነገር የማይጨምር ከሆነ ክሊፑ የሚጨምረው ነገር ከሌለ ባይሰራለት ይሻላል ስቲ ስለሰማሁኝ ምንድነው የሚጨምረው? ኢንተርፕሪቴሽን ነው? ትርጓሜ ነው? ማድመቅ ማጉላት ነው ወይስ ሌላ ተጨማሪ ሀሳብ አለ? በሁለት መንገድ ነው። አንደኛው ቪዥዋሊ ፒክቸር ዋይዝ በጣም ቆንጆ ፒክቸር መስጠት ነው። ለምሳሌ ያክል ፍቅር እስከ መቃብር ሲባል ሰው ካነበበው በራሱ አእምሮ በምናቡ በዛብህንም ሰብለ ወንጌልም ሁሉንም ኢማጂን ያደርጋል፣ በራሱ በምናቡ ይስለዋል። የእያንዳንዱን ሰው ስዕል ማምጣት አትችልም። ኦልሬዲ የተጻፈውና ሰው በምናቡ የሚስለው ነገር የተለያየ ስለሆነ አንተ ግን በዛ በተሰራው ነገር ይሄንን ሊመስል ይችላል ብለህ በአልቲሜት ማክሲመም በአማርኛ ጫፍ ድረስ ሂደህ ለዛ የሚመስል ምስል ማምጣት ነው። አንደኛው ፒክቸር ኦሪየንትድ ነው። ሁለተኛው ደግሞ ታሪክ። ለምሳሌ ያክል አንዳንድ ሙዚቃዎች ፒክቸር አይፈልጉም፣ ታሪክ ነው የሚፈልጉት፣ ስቶሪ ነው የሚፈልጉት። አንዳንድ ሙዚቃዎች ደግሞ ታሪክ አይፈልጉም። ሜቢ መደነስ ሊሆን ይችላል፣ ሜቢ ሎኬሽኑን ማስጌጥ ሊሆን ይችላል። ለምሳሌ ያክል የዘቢባ ላይ ታሪክ ኦሪየንትድ አይደለም፣ ስቶሪ ኦሪየንትድ አይደለም። ሙዚቃዊ ኢነርጂው ፒክቸር ኦሪየንትድ እና የእሷን እንቅስቃሴ የእሷን ኢነርጂ ዲስኮ ቫይብ የሚፈልግ ነገር ነው።
ይሄኛው ፒክቸር ኦሪየንትድ ነው። ይሄንን መለየት መጀመሪያ ያስፈልጋል ዳይሬክተር። የእንትናን የማንዱትን ደግሞ ካየው ያንቻለ መጠየቅ ሆዴን በላኝ ነው። ድግስ ደግሳ ለሱ እሱ ሳታስተናግድ ሌላ ሰው የምታስተናግድ ሴት ነች። ሰው ይሄኛው ደግሞ ታሪክ ይፈልጋል። ሰው ታሪኩ እሱ እርስ እያለቀሰ ሀሳቡ ላይ እኔ ፒክቸሩን ብራይተር ባደርገው ምናምን ደስ አይልም፣ አይመጣውም። የዳይሬክቲንጉን እንትን ይጥስብናል፣ ህጉን ይጥስብናል። ስለዚህ ማግኒፋይ ማድረግ ወይም ደግሞ አንድ ነገር በጣም ከፍ ብሎ እንዲታይ ማድረግ ይመስለኛል የቪዲዮ እና የዳይሬክተር ቫልዩ። እዚሁ ጋር ግን አንድ ይቅርታ ልጠይቅሽና ድምፃውያኑ ጋር ችግር ገጥሞሽ አያውቅም? ለምሳሌ እኔ የማስታውሰው ምናልባት እነ ብስሬም ታስታውሱታላችሁ፣ ስዩሜን ብዙአየሁ ደምሴ አንድ የተጫወተው ዜማ አለ የማስታውሰው። የዜማው ሀሳብ እጅግ በጣም ይሄ ፍክት ያለ ግጥሙ ማለት ነው በጣም ደስ የሚል መንፈስም ድባብም ያለው ነው። ግን የሱ አዝያዝያም ሆድ የሚያስብስ አይነት ነው። ድምፃውያኑን ተናግረሻቸው ታውቂያለሽ? የቶናችሁ ቀለም የቶናችሁ ከለር እና የግጥሙ ሀሳብ አይሄድም ወይም ደግሞ ያልሄደ አጋጥሞሽ ያውቃል? እያነቡስ ክስታ አይደለ እንደዚህ አይነት የሚባለው እያነቡስ ክስታ ገጥሞኝ ያውቃል። ይሄ ኢንቴንሽናል ሲሆን ሆኖ ኢንቴንሽናል ሆኖ ማለት ነው። ይሄ አይደል ኢንቴንሽናል ሆኖ እያነቡስ ክስታ ገጥሞኝ ያውቃል። which is ሀሳቡ ሀዘን ነው። የሙዚቃው ሪትም ደግሞ በጣም ከፍ ያለ ሰው ሊደንስበት የሚችል ዲስኮ አይነት ነገር ሁሉ ነው። እንደዛ መጥቶ ያውቃል። አልተቃወምኩትም። because በሱ ውስጥ ደግሞ የራሱ የሆነ ሌላ እንደ ዳይሬክተር ሊያፈላስፍ የሚችል ወጣ ያለ አይደለ ያነቡስ ክስታ ሲሆን ምን እንዴት አድርጌ ማማከል ላይ ባላንስ ማድረግ እችላለሁ የሚለውን እንድታይ ያደርጋል። ሰው ሙዚቀኞቹ ላይ እኔ ሙዚቃውን ከወደድኩ ብቻ ነው የምሰራው። በዚህ ትንሽ ወቀሳለሁ። ግን ፌመስም ሰው ቢሆን በጣም ዝነኛም ሰው ቢሆን ሙዚቃውን ካልወደድኩት እኔ ነፍስ ጋር ካልደረሰ መስራት አልችልምና የወደድኩትን ሙዚቃ ብቻ ነው እስካሁን የሰራሁት። የገፋሽው ስራ አለ በደንብ ብዙ። እሺ እንትንስ ለምሳሌ አንዳንዴ ያው ድምጻይም ስለሆንሽ ዘርፈ ብዙ ስለሆንሽ የሚታዩሽ ነገር ይኖራል። ከድምጻዮቹ ጋር ነው እንዲህ ቢሆን ብለሻቸው በስራ ወቅት ላይ እንደው አንድ ሁለት የተባባላችሁት ነገር አለ ወይስ ያው ከደንበኛ ላስቀይምም ነው የምትዩ? አይ እንደዛ አስቀይማለሁ እኔ። በእርግጠኝነት አስቀይማለሁ። እኔ ደንበኛ አስቀይማለሁ። ስለዚህ እኮ አጋጥሞሻል እንደዛ አይነት ነገር? እከሌ ባንልም እንዲያጋጠመሽ ነገር አለ ለምሳሌ? በደንብ አለ እንዴ? በደንብ እኮ አልቀበልም ይላል ኖ እኔ ነኝ ትክክል አይነት ነገር የሚል? አዎ አለ እንጂ በደንብ ነው ያለው። እንደው አብዛኛው እንደዛ ነው። የሱ እይታ እንዲታይለት ይፈልጋል። ፍሪ ስፔስ የምሰጣቸው ቦታዎች አሉ። ለምሳሌ ያክል ሞዴሎቹን ስመጥ አብረዋቸው የሚሰሯቸውን ያህና ገርማን እየሰራው ከሆነ ለምሳሌ ያክል እኔ መረጥኳቸውን ቶፕ 3 ሊስቶች ሞዴሎች መርጥና እሷ ቹዝ እንድታደርግ አደርጋታለሁ። because ከሷ ጋር አይደለ ኮኔክሽኑ ቢውልድ የሚደረገው። የሷ ዲፊኒሽን ኦፍ ቢዩቲ እና የኔ ዲፊኒሽን ኦፍ ቢዩቲ ሊለያይ ይችላል። እኔ ቀለም ላይ ስለሆነ የማተኩረው ፒክቸር፣ ሚውዚክ፣ ቪዲዮ ክሊፕ ከለር ይፈልጋል። እሷ ጸይሙና በጣም ቀይ የሆነ ሰው ባደርግ ለእንትንም ዶሚኔት ያደርግብኛል። ሰው ባላንስ የሚያደርግልኝን ከለር መርጥና የመልክ ዲፊኒሽኗን ግን 3 ሰው ምርጫ ሰጣታለሁ። እሷ የመረጠችውን ሰው ከቀረጻ በፊት አብረን ሻይ ቡና እንድንል ኦን ሴት እንዳያስቸግሩኝ የመላመድ የጓደኝነት ስሜት እንዲኖር በደንብ አደርጋለሁ ፕሪ ፕሮዳክሽን ላይ። አለ እንትን ስትራግል በደንብ አለ። በነገራችን ላይ በዚሁ አጋጣሚ እንደሆነን ሰውና አንድ ጊዜ ቅድም ያልኩ ጋር ማለት ነው በሌላ ሚዲያ ላይ ያለን ቃል ምሳርቄለት ነበርና እሱ ተወዛዋዥም ነው ዳይሬክተርም ነው እና ውዝዋዜ ላይ በቃ ይወጣሉ ወደ ሌላ ይሄዳሉ። የሌላ ሀገር ሪትም ምንድነው የሌላ አካባቢ
እንዲህ ነው ብሎ ሊያሳያቸው ሲል ነው አይኛን የምናውቀው አይነት ነገር ይመጣልና አስቸጋሪ ነው። አንዳንድ ጊዜ ሙያተኛ ለሙያተኛ ለመግባባት አስቸጋሪ ነው። እኔ ያውቃለሁ መባባል እኔው አዩ ጋር ግን እንዳየሁት ከሆነ ጨካኝ ዳይሬክተር ትመስላለች። አይ ባላንስ አትፍሪ አይዞሽ። የምናብ ውጤት እንደ ዳይሬክተር ስሙ ከተቀመጠ ያዩ ተች መባል አለበት። የኔ ምናብ ነው መቀመጥ ያለበት። አምነውብኝ ከመጡ እግዚአብሔር ይመስገን ወጣቶቹ በጣም እነ ቬሮኒካ፣ ሀና፣ ተአምር ግዛው፣ ሳሙኤል አሉ የሚመጡ እነ ጁዲ ምናምን በጣም እንትን ናቸው ለመቀበል እንደቀደሙኝ ሳይሆን በዚህ ሙያ ላይ ዘቢባ ከኔ ቀድማለች። ግን ስቲል በጣም በቃ ይሄ ዳውን ቱ እርዝ ነው እንደ ዳይሬክተር ሪስፔክት አድርጎ ለመስራት ሬዲ ሆነው በጣም ታዛዥ ሆነው የሚሰሩ ባለሙያዎች ብዙ ናቸው። በዛው ልክ ግን የሚያስቸግሩ አሉ። ሀሳብ ለመቀበል ሳንቺ ለምሳሌ እንዴት ነሽ? ለምሳሌ ያሰብሽው ነገር ሊኖር ይችላል ሙሉ ለሙሉ ግን ያንቺን ሌላ ሀሳብ ቢያመጡብሽ የራስሽን ሀሳብ ታፈርሻለሽ ወይ ነው? የሚያፈርስ ሀሳብ ከመጣ እንዲሁ አይናት ለምን አይሆንም? የተሻለ ሀሳብ ካላቸው በእነሱ ሀሳብ ተመርኩዞ ስቶሪም ዲቨሎፕ ማድረግ ይቻላል። ሌላ ምናልባት ብዙ ጊዜ የሙዚቃ ቪዲዮ ዳይሬክተሮች ፈተና ነው ብዬ የማስበው ይሄ ለምሳሌ ድምፃዊው የትወና ችሎታ ከዛ በፊት የለውም ወይም ትንሽ ለመሆን ወይም ለመምሰል የሚሞክረው ነገር ከዛ በፊት አልነበረም። ተዋናዮች ቢሆኑ ያው መግባባት ይቻላል፣ ቋንቋው ይኖራል። ግን ድምፃውያኑ እንዴት አድርገሽ ነው ወደዛ ስሜት የምታመጫቸው? ፕሪፕሮዳክሽን ሁሉ ጊዜ ሚኒመም 15 ቀን ይኖረኛል። በቃ ትልቁን ፕሪፕሮዳክሽን የወሰድኩት ለዘቢባ ነው። እሷም ኪሎ መቀነስ ስለነበረባት ዳንስ ኤክሰርሳይዝ ማድረግ ስለነበረባት ተቆርጦ የወጡ በጣም ብዙ ቆንጆ ዳንሶች ሁሉ አሏት። ያው የደቂቃ ጉዳይ ነው የደቂቃ ጉዳይ ሆኖብን ነው እንጂ ፕሪፕሮዳክሽን ላይ ሪሄርስ እናደርጋለን። አክቲንግ የሚፈልግ ከሆነ ለምሳሌ ያክል ሀኒ ከዚህ በፊት እኔ በቃ አክቲንግ ላይ ጎበዝ አይደለም ትላለች፣ ግን በጣም ጎበዝ ነች። ትንሽ ነው የሚፈልጉት በአንተ ላይ የተሰኘው ስራ ላይ ማለት ነው። በጣም ትንሽ ነው የፈለገችው። መታመታን ደግሞ ካየኸው ተአምር ግዛውን ከመናቃት በጣም ወጣትናለች፣ ሩቅ ሄዳለች። በጣም አንድ ካራክተር ይዞ ሁሉ ጊዜ መጫወት ለሙዚቀኛ ሙዚቃው አንድ ዘፈን አይደለም የሚዘፍኑት፣ የተለያየ ዘፈን አይደለም። ዘፈን ደግሞ በቪዲዮ ሲመጣ ኤክስፕሬሽን ነው። ፌሻል ኤክስፕሬሽን ይፈልጋል፣ ቦዲ ኤክስፕሬሽን ይፈልጋል። እሱን ትሬኒንግ እናደርጋለን አብረን ማለት ነው። ታይም እንወስዳለን። መታና የዘቢባ ያው ሁለቱም ዲስኮ ነገር አለ አርዛጋ እንዲወዛወዙ እንደዛ አይነት ነገር መታመታ 90s ነው 90s ከዛም ወደ ኋላም ሊሆን ይችላል ዝም ብለን ስናየው። የካውቦይ እንትን ነው ወደ ታች ነው። እንትኑን እንግዲህ አብራራሽልን። ሙያውን ቴክኒካል እውቀቱ ሁሉ ነገሩ የተሟላ ነው። ስራሽም እንግዲህ እንደምናየው በጣም የተዋጣ ነው። ዋጋሽስ እንዴት ነው? በጣም ውድ ነኝ። ይሄን ሁላ ሰጥቼ በጣም ውድ ነኝ። ውድ የሆነበት ምክንያት ምንድን ነው? አንድ ስራ ስሰራ ሌላ ስራ መስራት አልችልም፣ መደራረብ አልችልም የመጀመሪያው። ከዛ በኋላ ደግሞ ያለኝን ነገር በሙሉ ኢንቨስት አደርጋለሁ እዛ ነገር ላይ ቆንጆ ሆኖ እንዲታል ያለኝን አቅም በሙሉ ሰጣለሁ። የሁለት ቀን ቀረጻ ነው፣ ግን ፕሪ ፕሮዳክሽን 15 ቀን ይፈጅብኛል። ከልብስ ጀምሮ ሜካፕ ላይ፣ ሎኬሽን ስካውቲንግ ላይ ምናምን በደንብ ጊዜን በጣም ይፈልጋልና በዛ ምክንያት ውድ ምን ስለሚሉ ነው እንጂ እኔም ይገባኝን እየከፈሉ ነው ያላስበው። ከተለያዩ ፕሮዳክሽን ድርጅቶች ጋር ነው የምትሰሪው። የራስሽንስ የመመስረት እቅድ የለሽም ነው ወይስ አለ? አይ ኦን ዘ ዌይ ነው። ሲለን ፊልም ፕሮዳክሽን እየተከፈተ ነው እንግዲህ ከእግዚአብሔር ጋር። ሲለን ሚዲያ ኤንድ ኮሚኒኬሽን በቅርቡ
እየተከፈተ ነው። የራሴን ፕሮዳክሽን የመክፈት ሀሳብ አለኝ። ስቲል ግን እንደዛም ሆኖ በራሴ ብቻ ልስራ አይደለም። ሚውዚክ ዳይሬክቲንግ፣ ሚውዚክ ቪዲዮ ክሊፕ አንድ ፕሮዳክሽን አይደለም የሚፈልገው። ስሰራም ሙዚቀኞቹ ዳይሬክትሊ እኔ ጋር ሲመጡ ከዚህ ሰው ጋር ብሰራ ይሄ ቪዲዮን የሚፈልገው ይሄ ሙዚክ ቪዲዮ ክሊፕ የሚፈልገው ከሌን ነው እላለሁ እኔ። 16 ፊልም ፕሮዳክሽን ነው የሚፈልገው ይሄ ስራ። ኤነርጂ ፊልም ፕሮዳክሽን ነው፣ ቢን ነው፣ ኤፊን ነው። ስራው የሚፈልገው ጋር ነው መሄድ የምፈልገው። አቅማቸውን ታውቂዋለሽ ማለት ነው? የተለያየ ተች ነው ያለው ሁሉም ሰው። ሚውዚክ ቪዲዮ ክሊፕ በአንድ ፕሮዳክሽን ብቻ መሰራት አለበት ብዬ አላስብም። እንደ ዳይሬክተርም ኤክስፕሎር ማድረግ ስለምፈልግ የራሴ ሚዲያና ኮሚኒኬሽን ቢኖረኝም ከሁሉም ጋር መሰራ ይመስለኛል። አይ እንግዲህ ስለዚህ አርፈ ተቀመጥ እያልሽኝ ነው። እኔ ልመጣ ነበር። አረ እንዳታስብ። ሲጀመር ሙዚቃን አልወደደችም። አሁን ነዳት ተወዷል። አርፈ ተቀመጥ። አይ ደስ ይላል። ፊልምስ እንዴት ነው? ከዚህ በኋላ መስራት እቅድ አለ? ለኔ ሸመንደፈር በመፈልገው መንገድ አይደለም የሰራሁት ዳይሬክቲንግ። ያው ሰው ወዶልኛል እግዚአብሔር ይመስገን። ግን እኔ እንደምፈልገው አሁን ላይ በገባኝ የዳይሬክቲንግ ልክ አይደለም የሰራሁት። በዛ ላይ ቲዮሪካሊ ብቻ በማቀው ልክ ነበር የሰራሁት። በማቀው ቲዮሪ ብቻ ነው የሰራሁት። አሁን ኤክስፒሪየንስ በትንሹም ቢሆን በሚውዚክ ቪዲዮ ክሊፑም ራሴንም አፕዴት እያደረኩ ነው ብዬ ስለማስብ የራሴን ፊልም ፕሮዲውስ እና ዳይሬክት ማድረግ ይመስለኛል ከእግዚአብሔር ጋር ተመልካቾቼን የምክስበት ቆንጆ ስራ ይዤ እንደምመጣ ተስፋ አደርጋለሁ። ተስፋ ነው ከእግዚአብሔር ጋር። የሰኞ ምሽቱ አቦል ላይ ያለው አላለቀም አይደለ? አላለቀም። አሁንም ሰራተኛ እየፈለጋችሁ ነው? ይመጣሉ፣ ይሄዳሉ። አቃጠሏት፣ ካራክተሯን አቃጠሏት። ደስ ይላል። አዩ በጣም ደስ የሚል ቆይታ ነው ያደረግነው። እንግዲህ ክሊፕ ማሰራት የምትፈልጉም አዩን ማግኘት ትችላላችሁ። እንዴት ነው ማህበራዊ ሚዲያዎች ላይ? ሳትከፊ እያስተዋወቀልሽ ነው እንደ ስራዋ ነው ስራውን ያስተዋወቀው እንዴ? እንዴት? አይ ሳትከፊ እያስተዋወቀ ነው ሲል እኔ ስራዋ ነው አልኩኝ። እንግዲህ ስራዋ ጥሶ ስለመጣ እግዚአብሔር ያክብርልኝ። ችግሩ ሰው ሲሄድ ደግሞ እንዳትደግ ደግሞ ዝም በል ያስታውቅ ትንሽ ያሞካሽኝ እንጂ ምን ሆነ ነው? ለዚህ ተጠኝ ብሎ ቁጥርን ሁላ ከታች። ማህበራዊ ሚዲያ ላይ አለሽ? አሁን ቲክቶክ ከፍቻለሁ። አንድ 4 ወር ሆነኝ። ኢንስታግራሜ ወደ 90 ምናምን ሺህ ፎሎወር ያለኝ ሀክ ተደርጎብኛል። በአዲስ መልክ እየመጣሁ ነው። ኢንስታግራምን በይ ፌስቡክ ኑሮኛ ያቅም የሶሻል ሚዲያ ሰው አይደለሁም። የሶሻል ሚዲያ ሰው አይደለሁም። ሰነፍ ነኝና ግን አሁን ለመምጣት አምሬዲ። አይ ቀጥረሽም ቢሆን ሰው አንቺ ወደ ኋላ የምትይ ከሆነ ግድ የሚል ይመስለኛል ዘርፉና ይፈልጋል በደንብ ሌላ ሰው ማኔጅ ሊያደርገው ይችላል። ግን ሊኖር ግድ ይላል። በጣም ደስ ብሎናል። እኛ ያዘጋጀነው ሙዚቃ ይነጋል ነው። ሌላ የምትመርጪው አለ ወይስ እሱን ጋብዝ? ይነጋልን ጋብዙልኝ። ይንጋልን። እስቲ እግዚአብሔር ሀገራችንን ወደ መልካሙ ይምራልን። አሜን አሜን አሜን። ከልብ እናመሰግናለን። ተዋናይት፣ ዳይሬክተር፣ የፊልም ባለሙያ አዩ ግርማ ለነበረን ቆይታ መልካም ጊዜ ይሁንልሽ። ለእናንተም መልካም ጊዜ ይሁንላችሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን አሜን። እናመሰግናለን።